ጋይስ እንዴት ነው ግን ማለት ያስደነግጣልም። የውድሜ ለሷ በፍቅሯ አምርጎኔ እኔም ውብ ደረሰ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ አለበቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ የውድሜ ለሷ በፍቅሯ አምርጎኔ እኔም ውብ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ የውድሜ ለሷ ወጋየው ዘንድ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እስከ ዛሬ ድረስ ቪዲዮ ላይ አልወጣንም አይደለ? ከገባን በኋላ ማለት ዩቲዩብ ላይ ማለት ነው። ቲክቶክ ላይ ግን የሆነ ቪዲዮ ለቀን ነበረ። በሰላም ገብተናል። እንግዲህ ብዙ ሰዎች እንዴት ናችሁ፣ በሰላም ገባችሁ ምናምን እያላችሁ እየጠየቃችሁን የነበራችሁ ሰዎች አላችሁ። እግዚአብሔር ይመስገን። እንግዲህ እዛ ጥሩና ቆንጆ ቆይታ አሳልፈን በሰላም ወደ ሀገራችን መተናል ማለት ነው። በጣም በጣም ደስ የሚል ታይም ነበር ያሳልፍነው እዛ በጣም በብዙ መንገድ አንዳንድ ትንሽ መላመድ የከበዱ ነገሮች እንዳሉ ሁሉ በጣም ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል ማለት ነው። እና በዛ በጣም ደስተኞች ነን። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። እንግዲህ ሰርጋችንም ደስ በሚል ሁኔታ በቆንጆ ሁኔታ አልፏል ማለት ነው። ፈጣሪ የተመሰገነ ይሁን። እንዳለውም እኛ ካሰብነው በላይ ነው የሆነው ማለት መልስ ምናምን ለማዘጋጀት አላሰብንም ነበረ እዛ። ነገር ግን ነገሮች ተመቻችተውልን እዛም ማዘጋጀት ችለናል። እዚሁም እንግዲህ ከፈጣሪ ጋር እናዘጋጃለን ብዬ አስባለሁኝ። ዛሬ እንግዲህ አንድ ነገር ይዤ መጥቻለሁ። እሱ ምንድን ነው ማለት አንዳንድ ነገሮች ላይ እኔ ራሴን በደንብ እየተጠራጠርኩበት ያለሁበት ሁኔታ አለ። ማለትም አንዳንድ ይሄ የሆነ የማስመለስ የማቅለሽለሽ የተለያዩ ነገሮች ማለት ምግብ ሲሸታችሁ ማንኛውም ሽታ ሲሸታችሁ ይሄ ቮሚት የማድረግ ስሜቶችን እኔ ላይ ያየሁኝ ነው። እንደዚህ አይነት ምልክቶች ደግሞ የእርግዝና ምልክቶች ስለሆኑ ራሴን ትንሽ ስለተጠራጠርኩትኝ ያው ራሴን ቼክ ለማድረግ ወስኛለሁ ማለት ነው። ስለዚህ ይህንን ነገር ቼክ ማድረገው ከእናንተ ጋር ነው። በእርግጥ ይሄ ስሜት የጀመረኝ እዚህ አይደለም፣ ዱባይ ከሄድኩኝ በኋላ ነው እነዚህ ስሜቶች በደንብ ማስተዋል የጀመርኩት። እንደነዚህ አይነት ስሜቶች በደንብ እየተሰማኝ የመጣው ዱባይ ከሄድኩኝ በኋላ ነው። እና ይሄን ነገር አብርሽም ትንሽ ተጠራጥሮ ነበረ፣ ብዙም እርግጠኛ አይደለም። ከኔ ባይበልጥም ማለት ነው ጥርጥሩ። እኔ በጣም እንትን እያልኩ እየተጠራጠርኩኝ ነው ራሴን። እሱ ደግሞ ያን ያህልም ባይሆን ለምን ቼክ አትደረጊ ምናምን ይለኛል እዛው እያለን ማለት ነው። እና እኔ ደግሞ አይ እዚህ ቼክ መደረግ የምፈልገው እዚሁ ነው ምናምን ኢትዮጵያ ሀገራችን ስንገባ ቼክ አረጋለሁ ብዬ ያልኩትኝና በቃ በዛ አለፍን። በእሱ አሳመንኩት ማለት ነው። ስለዚህ ዛሬ እሱ የለም እንግዲህ ካሜራማኔ እና እኔ በመሆን ያስፈራል። ግን እውነት ማለት ስሜቶቹን ስታያቸው በቃ የሆነ ትጠራጠራላችሁ። ሙሉ በሙሉ እርግጠኛ ባትሆኑ ትጠራጠራላችሁ። እና ደግሞ ራሴ ላይ አንዳንድ ያየኋቸው ለውጦች አሉ እና እነዛን እያሰብኩኝ በደንብ የሆነ 50% ነኝም አይደለሁም የሚለው ስሜት አለ እኔ ጋር። እና እንግዲህ ከፈጣሪ ጋር ውጤቱ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እና አብረን ቴስት እናደርጋለን። ቴስት ማድረጊያው ባይዘዌ ገዝቻለሁ፣ ከፍቼዋለሁኝ ምን አይነት እንደሆነ ለማየት ብዬ ከፍቼዋለሁኝ። እና ቴስት እናደርግና አብረን ውጤቱን አብረን እናያለን ማለት ነው። እንግዲህ ቆንጆ እንደሚሆን አልጠራጠርም። ብቻ አብራችሁን ሁኑ። ቴስት አድርጌ ልምጣ መሰለኝ እኔ አይደለ ካሜራማን አይ መጣ።
ውጤቱን እስከማየው ጨንቆኝ ነበረና ውጤቱ ምን ይላል መሰላችሁ? 2 መስመር ነው። 2 መስመር ነው እና ያ ማለት ደግሞ ፖዘቲቭ ነው። ፖዘቲቭ ማለት ደግሞ ያው ሃፒ ቤቢ እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። በጣም ደስ ይላል ለመናገርና ይህንን ፊሊንግ ግን ማለት ነው ማለት አብርሽ ኖር ቢሆን ምን ይሰማው ነበረ ማለት በጣም ደስ ብሎኛል። አልጠበኩም ማለት ይሁን 50% ነበረ ፊሊንግ እና አንዳንዴ ጨጓራዬንም ሲያመኝ እንደዚህ አይነት ነገሮች ያጋጥሙኛል። ምግብ አልስማማ ሲለኝ ምናምንና ቮሚት ያደርገኝ ነበረ ከዚህም በፊት እና ያንን ነበር የተጠራጠርኩት ምናልባት ላይሆንም ይችላል ምናምን ብዬ ማለት ነው። እና ፈጣሪ ተመሰገነ ደስ ብሎኛል። እያሞቀኝ ነው ግን ታውቃለህ ማለት ደስታው ይሁን ጭንቀት ይሁን አላውቅም፣ ብቻ ግን ወይኔ ጉዴ ቆይ ልቀመጥ እግሬ ተንቀጠቀጠብኝ። በጣም ደስ ይላል። አልጠበኩም ነበረ ይሄ ነገር ይፈጠራል ብዬ ማለት የሆነ አንዳንድ ጊዜ ራሳችሁ የምታደርጉት ጥንቃቄዎች ይኖራሉ ምናምን እና እግዚአብሔር ግን በቃ በስራው ትክክል ነው፣ ይሄ ነው የእናንተ ጊዜ ብሎ ፈቅዶ ማውራው ሁሉ ጠፋብኝ እና ከእግዚአብሔር ዘንድ ስጦታ ተሰጥቶናል ብዬ አስባለሁኝ እና የእግዚአብሔር በረከት ነው ይሄ ማለት ፈጣሪ ካልፈቀደ የሚሆን ነገር አይደለም። ይሄ በሰው ዘንድ ምናምን የሚሰራ ነገር አይደለም። የእግዚአብሔር ስጦታ ስለሆነ የሆነ ውስጤ ግን ድንግጥ እያለ ነው። በጣም ደስ ብሎኛል። ብዬ መናገር እንዳለብኝ አላውቅም እና ቶሎ መምጣት አለበት አብርሽ ማወቅ አለበት ይሄንን እና ደውዬ ብጠራው ደስ ይለኛል። እዚሁ አካባቢ ነው እና መኪና ላሳጥብ ብሎኝ የወጣው እና ማለት ሳልነግረው ነው ይሄንን ፕሬግናንሲ ቴስቱንም የገዛሁትኝ ገዝቼ ያስቀመጥኩት እና መጀመሪያ ራሴን ቼክ ማድረግ ያለብኝ ብዬ ማለት ነው እና ከዛ በኋላ ውጤቱን ካወቅኩኝ በኋላ ብነግረው ይሻላል ብዬ አሳብኩኝ እና ፕሬግናንሲውንም ቴስት ገዝቼ ያስቀመጡኝ። ልክ እሱ እዚሁ ታች ነው ሰፈራችን ላይ ነው መኪና ማጠቢያው ማለት ነው የሚታጠብበት እና እሱን ለማሳጠብ በወጣበት ቶሎ ብዬ ከእናንተ ጋር ለምን ቴስት አላረገውም ብዬ አስቤ ነው ይህን አጋጣሚ የጠቀምኩትና በጣም ደስ ይላል። አንደኛው ደመቅ ብሏል፣ አንደኛው ደግሞ ትንሽ ፈዘዝ ያለ ነው። እንትኑ ማለት በደንብ እርግዝና እየገፋ ሲሄድ ነው እንደዚህ አይነት ይሄ ምልክቱ ሁለቱም በደንብ የሚደምቀው እና ይሆናል አይደለ? ምንድን ነው የሚባለው? ደንግጬ ነው። እሺ አትፍረዱብኝ። እና በደንብ እርግዝናው ወይም ደግሞ ወራት እየጨመረ ሲሄድ ሁለቱም መድመቅ ይችላል ይባላል። ሳይንስ ነው የሚለውን አይደለሁም እና እንደዚህ አይነት ውጤት አሳይቶኛል። ግን ልደውልለት ለሱና መምጣት አለበት። እኔ ብቻዬን እንዲህ እየተንቀጠቀጥኩ አልችልም። በነገራችን ላይ ቆይ ስልኬ እዛ ጋር አለ፣ እደውልለታለሁ። በነገራችን ላይ ከመደንገጥ የተነሳ ጫማዬን ታንኪዩ ስላመጣልኝ ከመደንገጥ የተነሳ ከዛ ስወጣ ማለት ነው ጫማዬን ቀይሬ ነው ያደረኩት።
እኔ ጎንበስ ስል ያየሁትና እሺ ልደውልለት። ሄሎ ሄሎ፣ አባል እንዴት ነህ? አለሁ ደህና ነኝ። መኪናው ታጥቦ እስከሚያልቅ እዛው ትቆያለህ እንዴ? እውነት እየመጣህ ነው? እሺ በቃ አፍጥነው ና፣ ምነግርህ ነገር አለ። አዎ የሆነ ምነግርህ ነገር አለ። አረ መጥፎ ነገር አይደለም። ከዚህ በላይ ምንም ያስደስታል? አይ አይደለም፣ መጥፎ ነገር አይደለም። በእውነት ብቻ ቶሎ ና፣ የሆነ ነገር ላሳይክ ነው። ቶሎ በል እሺ። 5 ደቂቃም እንዳትቆይ እሺ። ቶሎ በል። አረ እኔ አላመመኝም፣ ደህና ነኝ። ቶሎ በል ብቻ እሺ። እጠብቅሃለሁ። አፍጥነው። 2 ደቂቃ እሺ። ደንግጧል። የታመምኩ ነው የመሰለው። ትልቅ ሰርፕራይዝ እንዳለው አላወቀም፣ ግን ደስ ሲል ወይኔ ጉዳ እናትለውና የስ ታድዬ ምን ደስ ይላል በጣም። አሰብኩት እኮ እርጎ ወጌ ምናምን ደስ እንደዚህ ሲል ደስ ሲል እግዚአብሔር ደስ ይላል። ወይኔ ታድዬ እውነት መታደል ነው። በጣም በጣም መታደል ነው። እና ገና ከሆነው እያሰብኩት ነው ማለት መሆነውን ነገር። ግን እውነት ለመናገር ስሜቶቹ በጣም ከባዶች ናቸው። ያን ያህል አልታወቀኝም ነበረ ምላችሁ። ቮሚት ሲያደርገኝ ምናምን ኖርማል ነበር የሚመስለኝ። ከዚህ በፊት እንደሚሆነው ነገር ነበር የሚመስለኝ። ግን ይህንን እንድጠራጠር ያደረገኝ ነገር ምን እንደሆነ ታውቃላችሁ? በዛ ይሄኛው ሲበዛ ጊዜ በቃ እርጉዞኜ ነው ማለት ነው ምናምን የሚለውን ሀሳብ እንዲያንገራገር መጣ ማለት ነው። እና እስቲ አብረን እንጠብቀው እስኪመጣ ድረስ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። ይኸው ዕድሜ ለሷ ወጋየው ዘንድሮ፣ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ። ሁሌ የህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆኒ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። ናቱ ነው ና ማሳየ ነገር አለ። ናቱ ሱና ሳገኘሁት ደወልኩለት መጥቻለሁ አለኝ። ከዛ የሆነ ነገር ላሳይክ ነው እና የሆነ ነገር ላሳይ። እዚህ ጋር ወይ ቁም ወይ ቁጭ በል ከፈለክም እንደፈለግ የሆነች ማረገር ተቀመማለኛለች። ምን ያደረግክ ነው? ነገርኛሽ ደስተኛ ሆነሻል ደግሞ በጣም። አረ ግራ አታጋቢኝ። ለራሴ ግራ ተጋብቻለሁ። ግራ ያጋባክ ግራ ተጋብቻለሁ። እሺ ምንድን ነው? እንትን ነው ባለፈው የሆነ ነገር ተጠራጥረህ ነበራ። እዛ ካልታከምሽ ምናምን ብላ እየጠየቅከኝ ነበራ።
እሺ ማማ ነው ብለሽ ልቀልጅብኝ እንዳይሆን ነገር ላሳይ ነው እና ጠብቀኝ መጣ ዛሬ ሰርፕራይዝ ሰርፕራይዝ ምንድን ነው እስኪ የሆነ ነገር አረ በእግዚአብሔር እስኪ አሳየኝ የሆነ ነገር ምን እንደሆነሽ አሳየኝ አሳየው ጋይስ ምንድን ነው ገልብጠው ምንድን ነው እንዴ ሙዲ ቢኖር የምሬን ነው የውጤቱን እሺ ውጤቱ ምን ሆኖ ነው ምን ሆነ ነው ሁለት መስመር አለው እሺ ሁለት መስመር ካለውማ አላምንሽ ማማዬ የምሬን ነው ሁለት መስመር አለው እና ፖዚቲቭ ነው ውጤቱ እኮ ሁለት መስመር ካለሽ እርጉዝ ነሽ ማለት ነው ሁለት መስመር ካለ ፖዚቲቭ ነው ስለዚህ እርጉዝ ነው እኔ በዚህ አላምንም እግዚአብሔርን ባለፈው ቀልደሽ ብያስ ነው እንዴ እኔ አላምንም ይህንን አሳይተኝ አይደል ባለፈው እንደዚህ አሳይተሽኝ አይደል እንዴ እና ታዲያ ባለፈው እኮ ለመስመር የለውም መስመር የለውም እኔ ግራ ለማመን ነው እኔ ቀልድኩ አይደለም እንዴ ማማኔ በምን እርግጠኛ ልሆንሽ መድኃኒዓለምን ሩታ እየቀለድሽ ቢሆን ማለት ነው የመጨረሻ እንጣላለን የምሬን እኮ ነው በእናትህ አትደንግጥ የምር እየቀለድኩ ኧረ ንገረው እኔ እየቀለድኩ አይደለም እስኪ አይኔን በደንብ እየሳቀ ነው ለማን እግዚአብሔርን እያልኩ እኮ ነው እሺ ወይኔ ጉዳይ እየቀለድኩ በቃ እንደዚህ አይነት ነገር እኔ መቀለድ ስላበዛው ይኸው የእውነት ሲፈጠር ሊያምነኝ አልቻለም እኮ እኔ እራስሽ እኮ ከዛ በፊት ብዙ ቀን እየቀለደች ማለት ነው ብዙ ቀን አንዳንድ ቀን የሆነ ጨርቅ አስገብታ ምናምን እንዲህ እያለች ትጠብቀኛለች ምናምን ስለዚህ እኔ ላምናት አልችልም ጨርቅ እኮ የለብኝም አሁን ደግሞ እኮ ሆድሽ ጨምሮብኛል ግን እኔ ቦርጭ ነው የዱባይ ወይ ውስጥ ጨምሯል ምግብ ነው እውነት ጨምሯል ሆድሽ ዱባይም እያለች ጨምሯል ኦዲየንስም ራሱ እኮ ብዙ ሰው ሆድሽ ጨምሯል ምናምን እያለች ነበር ግን እኔ እንደሌላ ጊዜ የሆነ ጊዜ ራሱ የመጀመሪያ ዓመት አኒቨርሰሪያችንን ስናከብር ካየክ ፎቶ ላይ ብዙ ሰው እንደዛ እንዳይጠራጠረው ቦርጫ እኮ እኔ እንደዛ ስለመሰለኝ ነው ዝም ያልኳቸው ማለት ነው እኮ እኔም እንደዛ መስሎኝ ነበረ ግን አንዳንድ ምልክቶችን ሳይና እነዛ ምልክቶች ሲደጋገሙ ሲበዙ እናቴ ስትሳረግ እርጉዝ ነሽ ይላል ወይኔ ላምነኛቸው ለምሽ ካልሆነ በቃ ሐኪም ቤት እንሄዳለን ከፈለግሽ እኮ ሐኪም ቤት ያስማማኛል እግዚአብሔርን ሐኪም ቤት ሄደን ትልቅ ሐኪም ቤት ሄደን ከዛ ተመርመረሽ ልጅ እውነትም ሆድሽ ላይ ካየው አምንሻለሁ ግን እሺ የእውነት ምን ይሰማካል የእውነት ከሆነ በጣም ደስ ይለኛልም ግራም ያጋባኛል ልጅ ኖሮ ለራሴ እኔ ራሴ አላደኩም አውቄ ለስቃልሽ ነው ጌታን የእውነት ከሆነ በጣም ደስ ይለኛል የምር ደስ ይለኛል ግን እኔ አሁን ላምስል አልቻልኩም ይቅርታ እሺ የምር ማማ ይቅርታ እኔ በቃ ልቀበልሽ አልቻልኩኝ ውሃ ቤት አለ እንደዚህ ልርጭብህ ለምን እና ታዲያ እንዴ ነቃ በላ ያስጨንቃሉ እኮ ግን የኔ ፕራንክ አይደለም እውነት ፕራንክ አይደለም በህልሜ ነው እዛ ላባያጆ ቤት ቁጭ ብዬ ፕራንክ አይደለም እውነት ፕራንክ አይደለም እንዴት ብዬ ልቀበል እና እንሂድ ሐኪም ቤት ደስ ብሎኛል በእናትህ ደስ አላለክም አንተ ደስ ብሎኛል እኮ እና ፕራንክ እየመሰለ ነው ፕራንክ አይደለም ፕራንክ እየመሰለኝ ብቻ ሳይሆን በዚህ ብቻ ማመን አይቻልም ገባችሁ እንዴ እና ምን እኔም ብሸና ሊያወጣ ይችላል እኮ ከዚህም በፊት ብዬሻለሁ የምር አዲስ እናምጣና ማለት ነው ወይ ድጋሚ እንሞክራለን አሁን እኔ እሺ አሁን ሌላ ሰው ቢሸናበት ምንድን ነው የሚያሳየው እዚህ ጋር ያልሆነ ፕሬግናንት ያልሆነ ሰው መስመር ያወጣማ እንደዚህ ሁለት እሺ አንድ መስመር ይሆናል
እኔ ባለፈው እኮ እኔ አስምልኸኛል እንዴ እንደዚህ አይነት ነገር ሁለተኛ ፕራንክ እንዳታረጊኝ አስምይሻለሁ ግን እኔ እንጃ እንዳታጓጉኝ ምናምን ብለህ ተቆጥተኸኛል ነበር። እኔ እሺ ብዬ እሺ አሁን እዚህ ጋር ልጅ ያለ ነው የምትይኝ? እሺ ቃይሌ የበር ረገጠክ እየቀለልሽ ነው ብትሆኝ እንደዚህ እንደፈለግሽ አትንቀሳቀሽም። እንዴ አትንቀሳቀሽም? ገና እኮ ጭጬ ነው። ምን መንቀሳቀስ የሚከለክል መሰለኝ? እሺ ቀስ በያውን ቆይ እስከምናረጋግጥ ድረስ አሁን ወይ በሄሊኮፕተር ነው ሐኪም ቤቱ ድረስ ምትሄጂ ወይ ገጨ መኪና ምናምን አይቻልም። እስከምናረጋግጥ ተጀመረ። የምር በመኪና ነው የምንሄደው እና ታዲያ በምን በፕሌን እናድርገው? ይሄ ነገር የምር ነው። እንሂድ። እሺ በቃ እንደዚህ ከቻለ እንሂድ። ለምን ማመን ከበደኝ ግን ፕራንክ አብዝቼብክ ነው አንድ አይነት እንዴ? ከቪዲዮ ውጭ ፕራንክ ስለማድረጉ ሊያምን አልቻለም። እሺ እሺ እያደገ ሲመጣ 3 እየሆነ ነው የሚመጣው። ነገርኛ 3 እየሆነ ነው የሚመጣው። ሩታ ደግሞ እግዚአብሔር ያቻለ እኔ እስከናናኩ ነው ባክሽ ለራሴ እንዴ አንቺ ቀልድ እኮ አይደለም። ይሄ ትልቅ ነገር ነው አይደል? የነገርሽኝ ያው ከዚህ በኋላ እኮ በቃ ብዙ ኃላፊነት ይኖርብናል ምናምን። ስለዚህ ያስጨንቀኛል። ገባሽ? ትክክለኛውን ነገር ንገሪኝ። አይደለም አራት ነው እያደገ ሲመጣ 3 ይሆናል። ቁም እዚህ ጋር በስነ ስርዓት ምንም ሳታዞሪ ቅንድብሽን ሳታርገበኝ ነው ወደ እኔ እንዴት አዋ ብቻ ያርገው እና እኔ ችግር የለውም፣ ደስ ይለኛል፣ እቀበላለሁኝ፣ ምንም ችግር የለብኝም። ግን ደግሞ እንሂድ ሐኪም ቤት ዛሬ እንሂድ። ለዛሬ ተጠራጣሪ ያደረኩት እኮ በቃ እንሂድ፣ ችግር የለውም። እሺ እንሂድ ግን በቃ ደስ እንዲለኝ ነው። እሺ ሰላም ነሽ ሳይሆን ደስ እንዲለኝ ነው የምንሄደው። ቅርብ ብሎሽ ነው አላለኝም። ሲጀምር እኮ እርጉዝ ከሆነሽ ሲጀምር ክትትል ምናምን ያስፈልግሻል። ስለዚህ በዛውም ክትትል እንድትጀምሪ ብዬ ነው። ያስማማናል ግን አንተ ማለት ነው እኔ በገዛ እጄ ለምን እንዳልኳችሁ ታውቃላችሁ? ፋሚሊ አንደኛ የሆነ የተጠራጠርኩት ነገር እኮ አለ። አሁን ከዛ በፊት አውቃለሁ። አሁን ሄድን በኋላ የሆነ ምግብ ስትበላ ዝም ብሎ ቦሚት ማድረጉ ምናምን፣ በእርግጥ ጨጓራዋ ከዛ ምንድሮ ስለሚያማት ቦሚት ምናምን ያደርጋታል። ሌላም ጊዜ ኖርማሊ ማለት ነው ሳታደርግም እና እንደዛ ላይ ነስ እንግዲህ መሰለኝ። ይሄኛው ግን ስለበዛ ዝም ብለሽ ለምን ሐኪም ቤት አንሄድም አልኳት። እዛ ዱባይ ላይ ማለት ነው ቼክ እናድርግ አልኳት። እንደዛ አይ ኖ ምንም ችግር የለውም ምናምን አለች። ይሻለኛል ምናምን ስትለኝ በቃ ተውኩት ማለት ነው። እና አብዛኛው ኮሚታተር ታይቶት ነው ሲጽፍ የነበረው አይታወቅም እንግዲህ የምር እኔ ደስታዬ ግን ማለት ነው ማይ እንደዚሁ እንደተደሰት እንዳልኩ እዛም ቼክ አድርጌ በኋላ ዳግመኛ እንደ አይነት ወሬ እንዳታወሪ ብታረግሽኝ ብለህ እንዳጠፈጥፈኝ ፕራንክ አይደለም። እግዚአብሔር እንበይ እስማይልኝ ያው ሰምብረን የምሬን ነው የምርሽ ነው። እኔ እኮ ቀልዴ ነው ይሄን ሁሉ ነገር እንዲያመጣብኝ ያደረገው። ከዚህ በፊት ምን እንዳረኩኝ ታውቃላችሁ እናንተም። እርጉዝ ከሆነች ሴት ሽንት እባክሽን ብዬ ሰው እንዲያደርጋል። ቆይ በእናትሽ እዚህ ላይ ሽንትሽን ጠብ አድርገሽ ስጪኝ ብዬ ተቀብዬ ከዚህ በፊት ማለት ነው ፕራንክ አድርጌዋለሁ። ቤት ውስጥም ሲመጣ ወይ አውቄ እየበላው እሮጣለሁ አውቄ ተነስቼ ምንድነው ምናምን ሲለኝ እኔ እንጃ እለዋለሁኝ። ግን ከዛ ሲጨናነቅ ወይ ሲደነግጥ ፕራንክ ነው እለዋለሁ። እና ይሄ ነገር ትንሽ እኔ ራሴን ዛሬ ልብስ ቀይርና ነኝ እንዴ ሐኪም ቤት እንሂድ። እሱ ነው የሚያስማማና ቶሎ አሁን አንተ ንገረኝ እግዚአብሔር ንገረኝ። ነች ወይ አውቃ ነው ወይ ታረለ ተናገር። አውቃ ነው አይደ ነች የምር ነው። ይሄ አዲስ ነው የከፈተችው እዚሁ እርግጠኛ ነህ 100%? ወደ ፋሚሊዎች
አሁን እኔ የልጅ አባት ልሆን ምናምን ወይኔ አብርሃም ወይኔ ታደሰልኝ ለራሴ እኔ ግራ የገባው እኔ እንጃ። ግን ይህንን ነገር ኃላፊነቱን የምሸከም አይመስለኝም። በጣም ከባድ ነው። ቶሎ በይ። በጣም ከባድ ነው እውነት። እኔ ማመንም እያቃተኝ ነው። ከሆነም ግን ምን ችግር አለው? ምን ችግር አለው? አሁን እኔ የሚያክሉ የወለዱ የሉም? ብዙ አሉ እንዴ። ምን ያስቃል? እግዚአብሔርን አሉ በ23 ዓመታቸው ምናምን የሚወልዱ የሉም? ኧረ ሞልተዋል። ችግር የለውም። እና የልጅ አባት ሆኜላቸዋለሁ። ከዚህ በኋላ ሁላችሁም ማለት ነው አባወራ ብላችሁ ታከብሩኛላችሁ። ግን እሺ አሁን ወይኔ በእግዚአብሔር አንተ ወደፊት ደግሞ ሳስብ ትንሽ ግራ ያጋባል። እሺ ለማንኛውም እኔ ግራ ተጋብቼ እናንተንም ግራ ላጋባችሁ። በቃ በስነ ስርዓት በቃ ቼክ ላደርግልህ ሁሉም ነገር ለማውራትም ምንም ለማለት ሐኪም ቤት ልውሰዳት እና ስንት ወረዋ እንደሆነ የስንት ወር እንደሆነች ልጅ ይኑር አይኑር በስነ ስርዓት ማየት ፈልጋለሁ። እኔ እንዲህ በአይኔ ካላየሁ አላምንም እግዚአብሔርን። ስለዚህ በደንብ ቼክ ማድረግ አለብኝ። በደንብ ውሃ ጠጭላታለሁ። ውሃ ጥሩ ነው ሲባል ሰምቻለሁ። እንዲታይ ይባላል። ስለዚህ አፈርኩ። ግን የሆነ ነገር ይፋ ሲሆን ማለት ነው ያስደነግጣል። ግን እርግጠኛ ሳትሆኑ ለምንድነው ቪዲዮን የጀመራችሁት? ቆሜ ቪዲዮ ወይንም ካልሆነው ማለት ነው። እና እግዚአብሔር ይመስገን። ግን ቢሆንም ባይሆንም እግዚአብሔር ይመስገን። ለምን ፈጣሪ ነው የሚሰጠው። እንግዲህ ልጅ እግዚአብሔር ስጦታ ነው አይደለ? ለእናንተ በዚህ ሰዓት ያስፈልጋችኋል ብሎ ከሰጠን እንቀበላለን። ባይሆንም ደግሞ እኔ እንትን አለ ምን ልበላችሁ፣ አሁን እንደየሰው ይለያያል። አንዳንድ ወንዶች እንደዚህ አይነት ነገር ፊልም ጠብቀው ቦታው ላይ ሄዶ ካልተገኘ በጣም ይናደዳሉ ምናምን፣ ጭራሽ ይናደዳሉ ምናምን እና ምን እንደዚህ ትሆኛለሽ። በቃ ኖርማል ነው። ነይ ነይ ቀይሮ ኧረ ነይ አምሮብሻል። በቃ ፋሚሊዎቼ እና እሺ ሁላችሁም ጸሎት አድርጉልን። እሺ ይኑር ይኑር ብላችሁ ሁላችሁም በየሃይማኖታችሁ ዱዓ አድርጉልን። ሙስሊሞችም ክርስቲያኖችም አሁን እኮ በቃ ከዚህ በኋላ እዚህ ጋር አንቺ ብቻ አይደለሽ የምትሳሚው፣ እዚህ ጋር ምን ተብሎ ይሳማል ማለት ነው። ግን ያለ ይመስልሻል? እንዲህ አሁን ይንቀሳቀሳል? አይታወቅም እኮ አይታወቅም። ምንም አይንቀሳቀስም። አይንቀሳቀስም። እሺ ምን አይነት ሌላ ስሜት የምታውቂበት መንገድ የለም ከዚህ ውጪ? ከሱ ውጪ ራስሽ ላይ ቮሚት ያደርጋል ምናምን። እሺ ወዲሽ ምንም ኖርማል ነው? ኖርማል ነው። ምንም አያስታውቅም። እንቅስቃሴ እንደሚለው ነገር የለም። እሱ እኮ የሚታወቀው አይ ቲንክ ከ4-5 ወር በኋላ ነው ይባላል። ይሄን አንቺ በምን ታውቂያለሽ? ቮሚት ማድረግ ከጀመረሽ እኮ የዛሬ 3 ወር 2 ወር ይሆናል። ማን ያውቃል? እኔ እስከዛሬ በደንብ ይበረታብኝ እዛ ከሄድኩ በኋላ ነው። ሙቀቱ ይሁን ምን ይሁን አላውቅም። አንዳንዴ እኮ ቮሚት ያደርገኛል። ግን ዛሬ ብዙ ሰው እየደወለ ነው ደግሞ ስልኬ ላይ ደውሎ ማያውቅ ሰው እየደወለ ነው። ከፋሚሊም ከምንም እየተደወለ ነው እና ግራ እየገባ ነው እና ግን ማለት ነው ግን እያሳፈራችሁ ነው። አንተና ካሜራ ማለት እየሳቃችሁብኝ። ከሰው የተለየ ነገር እኮ አይደለም። ይሄ ተፈጥሮ ነው። እሺ አታሳፍሯት ሩታን። እና አንድ ደግሞ እንድትረጅ የምፈልገው ነገር ምንም ሀሳብ ላይ የማይሆን ነገር እንዳይኖር። እሺ ሄደንም በቃ ቼክ አድርገን ያለውን ነገር እንመጣለን ማለት ነው። ተረጋጊ። ለማንኛውም በቃ ኖርማል ነው ሁሉም ነገር። ከመጣም እሰየው ብለን እንቀበላለን በደስታ። የተወደደ ሰው ነው ወይ በስጦታ የሚሰጠው ከፈጣሪ። ይሄ ያው ቅድም እንደነገርኳችሁ ነው ማለት ሰው በራሱ ሊያደርገው የሚችለው ነገር አይደለም። በጣም ብዙ ገንዘብ፣ በጣም ብዙ ሀብት ያላቸው ሰዎች ይኖራሉ እና አለማምድሃለሁ፣ አይዞህ እንደዚህ እንሂድና ባይዘው ላይ ጎበዝ ነኝ እና
እያለን እንግዲህ ጨነቀኝ። እሺ ይሄ እንያዘዋ እናሳየዋለን። ለምን ምን ያደርጋል? ምን ያደርግም? እዚህ አስቀምጠው ይቀመጥ። እኔ እፈልጋታለሁ። የመጀመሪያ ጊዜ ብዬ የመጀመሪያ ቀን የአልትራሳውንድ ውጤቴን ይሄንን እና ሌላ ምን አለ ግን ከሆነ ማለት ነው እናስቀምጣታለን። በቃ አሁን እርጉዝ ከሆንሽ አነሽ ከተባለሽ ማለት ነው ስንመጣ ብዙ የእርጉዝ ልብሶችን ይዘን እንመጣለን። እንሂድ። ቻው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ